هذا من فضل ربي ليبلوني أشكر أم أكفر የአላህ ፊትና በህይወታችን ውስጥ ያሉን መልካም ነገሮች ሁሉ እነዚህ ነገሮች የአላህ ስጦታዎች ፈተና ናቸው ለኔ አሽኩር አማክፉ አላህን እንደማመሰግንና በአላህ ኒዕማ እንደምክድ ማሳያ ናቸው كذلك سخرنا لكم ومن شكر فإنما يشكر لنفسه ሲያመሰግን አላህ ቢያመሰግኑት የተለየ የሚያገኘው ሞገስ የለም ባያመሰግኑት የሚያጣው ደረጃ የለም ግን ومن شكر فإنما يشكر لنفسه እና አላህ Subhanahu Wa Ta'ala ሰማይና ምድርንም لتسكنوا فيه ولتبتغوا من فضله ولعلكم تشكرون እና ከሽኩር ጋር ተያይዞ የሚመጡት የቁርአን አያቶች በጣም ሽኩር ናቸው አንሽኩር ሊላህ ومن يشكر فإنما يشكر لنفسه ሉቅማን ጋም ተያይዞ አንሽኩር ሊላህ ምስጋናህን ለአላህ አድርግ ومن يشكر فإنما يشكر لنفسه የሚያመሰግን ሰው ራሱ ነው የሚያመሰግነው አላህን አላህ የሚደርሰው ነገር የለም ስለዚህ እነዚህ ሁሉ ከዚህም ሌላ ያሉ በጣም ብዙ ቁርአን አያቶች ምስጋና የሚባል ነገር አላህን ማውሳት የሚባለው ነገር ማመስገን የሚባለው ነገር ትልቅ በዲን ውስጥ ትልቅ ቦታ ያለውና አላህ Subhanahu Wa Ta'ala የሚቆጥረው ነገር እንደሆነ ሰዎች እንዲያስታውሱ ይፈልጋል አላህ Subhanahu Wa Ta'ala ስለዚህ ይደጋግመዋል በየቦታው ስለዚህ ባረከላሁ ፊኩም ምስጋና አላህ የሚወደው ነገር ነው ይሄንን የምስጋና ያችን ተቆርጠዋል ሼህ አብዱልአዚዝ ሰማውታል አንድ ሰለፍ ምን ይላል አሁን ይሰማል አንድ ሸህ ጋራ አንድ ወጣት ሂዶ ያው እኔ ደሃ መንዳካ ነኝ ያጣሁ የገረጣሁ ነኝ ብሎ ወገን የለኝ ቤተሰብ የለኝ የሚያግዘኝ የለም ይረዳኝ የለም ምናምን ብሎ በጣም አለቃቀሰባቸው እና ሲያለቃቀስባቸው እሳቸው እንዴ ተው እንጂ አሉት ይሄ አይንህ በ100,000 ድርሃም አይንህ ጠፍቶ 100,000 ድርሃም ቢሰጠት ትፈልጋለህ አሉት አልፈልግም ማለት እጅህን ተቆርጦ 100,000 ድርሃም እንዲሰጥ ትፈልጋለህ አሉት አልፈልግም እግርህ ተቆርጦ አንድ እንደዚሁ 100,000 ድርሃም ቢሰጥ ትፈልጋለህ ያለ እንቢ አለ ብዙ ነገር ያላህ ኒዕማዎች እየጠሩ አይንህን እጅህን እግርህን ጆሮህን የምትበላበትን ሆድ የምትጸዳዳበትን አካል እነዚህ ሁሉ ነገሮችን አላህ ቀምቶ በዛ ፋንታ ከፍተኛ ቁጥሩ የከፍ ያለ ንብረትና ሀብት አላህ ቢሰጥህ ትደሰት ትፈልጋለህ አሉት ኧረ በፍጹም እኔ እነዚህ ነገሮች ይቆዩልኝ እንጂ የዱንያ ሀብት ቢቀርብኝም ግድ የለም አላቸው ሳይቸው አላህ ሁሉ ነገር ሰጥቶ አንተሽ ነገር ጎደለችኝ ብለህ ለምን ትነጫነጭበታለህ አላህን አሉት ኦኬ አላህ እንዲሰጥህ የምትፈልገው ነገር ሁሉ እንዲሰጥህ አላህን ለምን ግን እንደው አላህ ዱንያ ላይ ካንተ ሌላ የበደለው ሰው የሌለ እስኪመስል ድረስ ነጭናጫና አኩራፊ መሆን ጥሩ አይደለም ብለው ገሰጹት እና ይሄ የምስጋና ነገር በጣም ትልቅ ነገር ነው አሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ምን ይላሉ እነ ኒዕመተ መውሱለቱን ቢሹክር ይላል አላህ የሰጣችሁን ጸጋ እንዲቀጥልና አብሯችሁ እንዲኖር ከፈለጋችሁ በሹክር ቀጥሉት
ስታመሰግኑት ኒዕማው ላይ ኒዕማ ይጨምርላችኋል። የኒዕማ ማስቀጠያው ነገር የአላህ ያደረገላችሁን ስጦታ እና ሽልማት ማዘውተሪያ መንገዱ ሹክር ነው። ወሹክሩ የተዓለቁ ቢልመዚድ ሰውየው ሲያመሰግን አላህ ይጨምርለታል። ወሁማ መቅሩናኒ ፊ ቀርኒ ፈኢን የንቀጥዕ ልሙሪዱ ሚን አላህ ሐታ የንቀጥዕ ሽክሩ ሚን አልዓብድ። ሰውየው አላህን ማመስገን ሲያቆም ጭማሪ ይቆምበታል። እንደዚሁም ደግሞ ሽኩር ሲያቆም ሰውየው የአላህ ጭማሪ ይቆማል አሉ። ስለዚህ ማመስገን የሚባለው ነገር በጣም ወሳኝ ነገር ነው። ሐሰን አልበስሪ ረሂመሁላሁ ተዓላ ምን ይላል? አላህ ስብሓነሁ ወተዓላ ኢነላህ ለዩመቲዑ ቢኒዕመቲን ማሻ፣ ለሰውየው ሀብት ሰጥቶት የሆነ ዘመን ድረስ ያቆይለታል። ፈኢዛ ለም የሽኩር ዐለይሃ ቀለበሃ አዕዛብ፣ የሰውየውን ኒዕማ በአላህን በማመስገን ገንዘብ ያለው ሰው ዘካ በማውጣት ሰደቃ በመስጠት፣ ጤና ያለው ሰው ጤና የሌለውን ሰው በመጠየቅ በመዘየር፣ የተቸገረ በመርዳት፣ አይን ያለው ሰው አይን የሌለውን ሰው በማገዝ፣ ጆሮ ያለው ሰው ጆሮ የሌለውን በመርዳት፣ ወገን ያለው ሰው ወገን የሌለውን ሰው በመደገፍ ነው የአላህ ኒዕማ ሰውየው ጋር እንዲቀጥል የሚያደርገው። ወሊሃዛ ካኑ ይሰሙነ ሹክር አልሐፊዝ። ስለዚህ እንትና ናቸው የሚሉት ሐሰን አልበስሪ ናቸው የሚሉት ያ ትልቁ ታቢዕ ማለት። ስለዚህ ሹክር ሌላ ስሙ ሐፊዝ ነው። ሐፊዝ ማለት ኒዕማን መጠበቂያ ሳጥን ማለት ነው። ኒዕማን ማቆሚያ፣ ማዝለቂያ፣ ማስቀጠያ፣ ለረጅም ጊዜ አንተ ጋር እንዲቆይ ማድረጊያ ሳጥን ነው፣ ቦክስ ነው። ቆልፈህ ኒዕማው ካንተ ጋር አብሮ እንዲዘልቅ መቀጠያው አላህን በንግግርም በሹክርም፣ ሹክርን ደግሞ አላህን ማመስገን ደግሞ ለአላህ ፍጥሮቹ ነው፣ ደካማ ፍጥሮቹን በማገዝ ነው የሚቀጥሉት አሉ። ስለዚህ ሐፊዝ ይሉታል አሉ። لأنه يحفظ النعم الموجودة። ስለዚህ ምክንያቱም ያለህን ኒዕማ እንዳይሄድብህ እንዳይሸሽህ ያረጋል። ሹክር ሌላ ስሙ ሹክር በቋንቋ ምስጋና ማለት ነው፣ ሐምድ ማለት። በዚህ ደግሞ በዓሪፎቹ ቋንቋ በሐሰን አልበስሪ ቋንቋ ደግሞ ሐፊዝ ነው። ሹክር ማለት አላህ አንተን የሰጠህን ነገር የምታዘልቅበት የምትቀጥልበት። ኦኬ አላህ ለኔ ይሄን አድርጎልኛል፣ ስለዚህ ለነገሌ እንዲህ ላድርግላቸው፣ ለኔ ይሄን ሰጥቶኛል፣ ለነገሌ ልስጣቸው፣ ይሄንን አበድሮኛል፣ ለነገሌ ላበድራቸው ብሎ ሰው ልጅ የሚያበድርበት መንገድ ነው አሉ። ስለዚህ ሌላ ደግሞ ጃሊብ ነው አሉ። ሹክር ማለት አንዱ ሐፊዝ ነው አሉ። ሐፊዝ ማለት ኒዕማ አብሮ እንዲዘልቅ ማድረጊያ ነው አሉ። ሁለተኛ ጃሊብ ነው አሉ። ጃሊብ ማለት ደግሞ ተጨማሪ ኒዕማ ማስጨመሪያ ነው አሉ። አላህ ዘንድ ያለ ኒዕማ ማለቂያ የሌለው ነገር ነው። ስለዚህ ሹክር ማለት ስታመሰግን ያለህን ነገር ይጠብቅልሃል፣ ስታመሰግን ደግሞ የሌለህን ነገር ይጨምርልሃል። ስለዚህ አሉ ሐሰን አልበስሪ ከኛ በፊት የነበሩ ሰለፎች ማለት ሰሃቦቹን ማለታቸው ሹክርን ሲገልጹት አልሐፊዙ ወልጃሊብ ይሉታል። አላህ የሰጠንን ኸይር ሀብት መጠበቂያ፣ አላህ የሰጠንን መልካም ነገር ደግሞ ማስጨመሪያ ነው። ያልሰጠንን ማስጨመሪያ፣ የሰጠንን መጠበቂያ ነው ይላል። ስለዚህ አላህ ለኢን ሸከርቱም ለአዚደነኩም ይልህኝ፣ ስታመሰግኑ ይጨመርላችሁ፣ ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ። ኒዕማዬን ቫሊዩ ካላረጋችሁት ሁሌ እንደገደላችሁ እያዘናችሁና እየተበሳጫችሁ እየተነጫነጫችሁ ከሆነ የምትኖሩ ደግሞ ወለኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ የባሰ ቁልቁል ትወርዳለህ፣ የባሰ ወደታች ትሄዳለህ፣ የባሰ ያለህን ታጣለህ፣ አላህ ዘንድ ያለህን ነገር አታገኝም ይላል። ስለዚህ ሰለፎቻችን ሹክርን ሐፊዝና ጃሊብ ይሉት ነበር። ይሄ በእስልምና በጣም ቁም ነገር ያለው ነገር ነው። ከዕቡል አሕባር ምን ይላል? አላህ ስብሓነሁ ወተዓላ ለአንድ ሰው ኒዕማ ከሰጠው ዱንያ ላይ እና ሰውየው ካመሰገነ ተዋዱዕ ካረገ፣ ተዋዱዕ ማለት ካልኮራ ማለት ነው፣ ካልናቀ ማለት ነው። ድሃ ሆኖ ካከበረው፣
ተራ ሰው ሆኖ ትልቅ ደረጃ ካደረሰው የሆነ አላህ ዘንድ ቫልዩ ያለው ሰውየው ቁም ነገር ላይ አላህ አድርሶኛል ብሎ ካመነ ከዛ ካልኮራ ካልተንጠባረረ ካልናቀ ካልተገላመጠ ተዋضع ካረገ ኢላ አጣሁ الله نفعها في الدنيا ዱንያ ላይ በሰጠው ነገር እንዲጠቀም ያደርገዋል ወረፈዐ ለሁ ቢሃ ደረጀተን ፊል አኺራ ደረጃውን አኺራ ላይ ይጨምርለታል አንድ ሰው ዱንያ ላይ ተሰጥቶት የሽኩር ሀሊ ላይ ይገባኛል ምን እኔ ለፍቻለሁ ጥሬያለሁ ተግቻለሁ አጥንቼ ነው በትምህርቴም እዚህ ደረጃ ደርሼ ከፍተኛ ተከፋይ ሆንኩ ለፍቼ ነው ስልጣንም ያገኘሁት ነጋዴም ይሆንኩት ብሎ አላህ ለዋለለትን ውለታ ቫልዩ ካላረገው ቁም ነገር አልጎ ካልቆጠረው እንኳን ሊያመሰግን እንደው ማንሶኛል እንደኔ ልፋትማ ከዚህ በላይ መድረስ አለብኝ ብሎ አላህን ማመስገን ሲገባው አላህ በሰጠው ነገር መደሰትና አላህን ቴንኪው ማለት ሲገባው ራይ ይገባኛል እንዴ ከዚህ በላይ ነበር የሚገባኝ ጓደኞቼ የትና ይደርሰዋል እነዛም ደግሞ ወደ ኋላ የቀሩት እኮ እንደኔ ስላለፉና ስላልጣሩ ነው ብሎ ትቢት ውስጥ ከገባ አላህ Subhanahu Wa Ta'ala ተዋዱዕ ካላረገ ሰውየው ዱንያ ላይ እንዳይጠቀምበት ያደርገዋል እሳት ውስጥም የተለያየ የመጥፎ የእሳት ደረጃዎች ውስጥ ይከተዋል አላህ ይጠብቅ ስለዚህ ሹክር በጣም ቁም ነገር ያለው ነገር ነብዩ አለይሂ ሰላቱ ወሰለም للطاعم الشاكر مثل ما للصائم الصابر አንድ ሰው ጾመኛ ሆኖ መቼም ጾም ሰብር ይፈልጋል አለ መብላት አለ መጠጣት ከዛ ጋር ተያይዞ በሐላል የሚፈቀዱ ነገሮችን ሁሉ መታቀብ ይፈልጋል እና ጾመኛ ሆኖ መታገስና አሉ በልቶ ማመስገን ደረጃው እኩል ነው አሉ ይሁት ምን ያክል ደረጃው ከፍ ያለ ነው ሰውየው መቼም ጾሞ ደረጃው ከፍ ያለ እንደሆነ ምንም ጥርጥር የለውም ይሄን ነው የምናውቀው የሚገባን ነገር ግን ይሄ ብቻ አይደለም አሉ በልቶም ደግሞ ማመስገን ጾሞ ከመሰበር የማይተናነስ ደረጃ ያለው አሉ ከነ አሉት للطاعم الشاكر مثل ما للصائم الصابر አሉ ስለዚህ ሰውየው ጣፍጦት በልቶ እንደው ይሄ አልহামዱሊላህ አላህ ምላሴን ቴስት አድርጎ የሚጣፍጥ ምግብ ማወቅ አፍንጫዬ ጥሩ መዓዛ መገንዘብ ጨጓራዬ ምግቡን ዳይጀስት ማረጉ ጥርሴ ማላመጡ ጣፍጦኝ መብላት የመጣፈጥ የሚባል ስሜት ውስጥ የመኖሩ እኮ አላህ ነው ያደርገልኝ አልহামዱሊላህ ብሎ ይሄንን ስሜት ውስጥ ማንጸባረቅ በጣም ትልቅ ነገር ስለዚህ ነብዩ አለይሂ ሰላቱ ወሰለም ሹክርን ይሄን አክል በህይወታችን ውስጥ ቁም ነገር ያለው ነገር እንደሆነ በተግባራችን በህይወታችን ልናየው የሚገባ ነገር እንደሆነ በብዙ ነገር ነግረውናል አላህ Subhanahu Wa Ta'ala ነብዩላህ ኑህን ሲያመሰግናቸው የነብያት ባህሪ ነው ذرية من حملنا مع نوح إنه كان عبدا شكورا እሱኮ በጣም አመስጋኝ ሽኩር ማለት ሲበዛ አመስጋኝ ማለት ከኖርማል አመስጋኝም ከፍ ያለና ይላቀም ያን ሁሉ ዘመን 950 ዓመት ዳዕዋ አድርገው እምቢ ብሏቸው ህዝቡ ሳይቀበላቸው ቀርቶ ግን በዛ ሁሉ ሂዳት እንደው አለፋኸኝ አንገላታኸኝ ብለው በአላህ ሳይበሳጩ አላህን ሲያመሰግኑ ኑረዋልና ይሄንን ነገር እንደ ትልቅ ነገር አላህ Subhanahu Wa Ta'ala ቆጥሮላቸው ትልቅ ነገር መሆኑን ማቆይ ነው ካን عبدን ሽኩራ እና አላህን የሚያመሰግን ሰው ከዒባዳ ሰው አይደለም ወሽኩሩ ሊላህ ኢን ኩንቱም ኢያሁ ተዕቡዱን እስቲ በእውነት አላህን የምታመሰግኑ ከሆነ አላህን አመስግኑታል አንድ ሰለፍ ከነበሩ ዑለሞቻችን አሽኩሩ ተቅዋላህ ወልዓመል الصالح ነው ሽኩር ማለት በምላስ አልহামዱሊላህ ማለት ነው ከዛ ደግሞ ከአልহামዱሊላህ ሌላ አላህን መፍራትና መልካም መስራት ነው ይሄ ሽኩር መገለጫ አላህ ኸይር ነገር ሰርቶለት ኸይር ውለታ አውልቶ ሁሉ ጊዜ የተልከሰከሰ ነገር ውስጥ መገኘት የአላህን ኒዕማ መናቅ ነው የአላህን ኒዕማ ቫልዩ አለ ማለት ነው ስለዚህ ትክክለኛ ሶላት
አላህ ዘንድ ተቀባይነት ያለው ጾም እነዚህ ሁሉ መልካም ነገሮች ናቸው። አንድ አቢ ሐዚም የሚባላቸውን ሰዎች አላህ Subhanahu Wa Ta'ala ለሰጠኝ አይን ምንድነው ሽክሩ ለአይኔ አላህ ምን ብዬ ላመስግነው ብሎ ጠየቃቸው። ላጆ ان رأيت بها خيرا اعلنته በአይንህ መልካም ነገር ስታይ እንዲህ አይነት እኮ ኸይር ስራ ይቻለሁ ብለህ ተናገር። ወይን رأيت به ما شرا سترته ሰው ላይ መጥፎ ነገር ካየህ ደግሞ አላህ ረቂብና አቲድ አሉት ራሱ ያጠፋውንም ያለማውንም የሚመዘግቡለት መላእክቶች አሉ። ስለዚህ የሰው ነውር እየተከታተልክ አትናገር። ባይነህ ካየ ባላየ ባልተመለከተ ለፋሉት። የጆሮ ምስጋና ምንድነው ብለው ጠይቃቸው። መልካም ከሰማህ ለሰው ተናገር፣ መጥፎ ነገር ከሰማህ ደግሞ አታውራ ለሌላ ሰው። ምን ያደርግልሃል የሰው መጥፎ ለሌላ ሰው ነገር እኮ እንደዚህ ሆነ እንዲህ ተከሰተባቸው እንዲሆኑ ምናምን ብለህ በሰው ልጅ ቁስልና በሰው ልጅ ሐዘን ላይ አትሳቅ፣ አታላቅጣል። የእጅስ ምስጋና ምንድነው ብሎ ጠይቃቸው። ሐቅ ያልሆነ ነገር አትውሰዳል። ያላህ ሐቅ ደግሞ አንተ እጅ ያለ ለሌላ አትከልክላል። ይሁድስ ምስጋና ምንድነው አላቸው። والذين هم لفروجهم حافظون إلا على أزواجهم أو ما ملكت أيمانهم فإنهم غير ملومين راسن حرام لا تستمران نا سيدنا علي رضي الله عنه يمجب حقه من دنو تبلو سيتيقو حقه قالوا بسم الله بله مجمر اللهم بارك لنا فيما رزقتنا الله يرزقني رزق بركة أرجلين برو دعاء مادرك بل تستجلس دقمو الحمد لله الذي أطعمنا وسقانا بلا اللحم مسجد ይሄ የተግባር ሹክር ነው አሉ እና ኢብኑ አባስ በሚያስተላልፉት ሐዲስ አንድ ይሁድ ያው የአሹራ ቀን ይሁዶቹ ጾመው አዩአቸውና ለምን ነብዩ ሰለላሁ ዐለይሂ ወሰለም ለምን ጾማላችሁ ስላቸው ያው ነብዩላህ ጥሩ ቀን ነው ሙሳ ከይሁዶች ተንኮል የዳኑበት ቀን ነው አላቸው። እኛ ከሱ የተሻለ ሙሳ ለኛ ከናንተ የበለጠ ይቀርበናል ብለው እሳቸውም ጾሙ ሰውንም አዘዙ። ይሄ የሚያሳየው ነገር ሹክረን ኒዕማ ሙሳን አድነኸዋል አይደል? ቴንኪው አላህ እናመሰግናለን። ይሁዶቹ እኛም ጾመን ደግሞ ምስጋናችንን እናሳይሃለን ብለው ያው በጾምም የሹክር መገለጫ ነው ማለት ነው እና የአላህ ኒዕማ ተቆጥሮ የሚዘለቅ ነገር አይደለም። السلام عليكم ነብዩ አለይሂ ሰላቱ ወሰላም እንዳሉ አንድ ሰው ጧት ተነስቶ اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر قال يقانون شكر أموال تلال ما تام دمو على سوى لليتون شكر أموال تلال اللهم ما أصبح بي من نعمة أو بأحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر هي أذكار የሚባል ነገር በጣም ቀልብ ላይ ተእሲር ያላቸው ነገሮች ናቸው ይላል። ቀልብን በጣም ከሚወለውልና ከሚያስተካክል አላህ ጋር ያለን ግንኙነትና ጉዞ ከሚያቃና ነገር ዋናው ዚክር ነው ይላል። ሁለት አይነት ዚክር ነው። አንዱ ዚክር እነዚሁ ከሰላት በኋላ ከሰላት በፊት ከቤት ስንወጣ ከቤት ስንገባ ስንበላ ስንጠጣ መጸዳጃ ቤት ስንገባ ስንወጣ ስንተኛ ስንነሳ መኪና ላይ ስንወጣ ከመኪና ስንወርድ መስጂድ ስንገባ ከመስጂድ ስንወጣ ከቤት ስንወጣ እነዚህ ሁሉ ዚክሮች ሁሌ የሰው ልጅ አላህን የአላህን ጸጋና ኒዕማ አስታውሶ እንዲኖር ያደርጉታል። ይሄን ሁላችንም ማሐፈዝ ቤተሰቦቻችን ማስሐፈዝ ልጆቻችን ማስሐፈዝ መኪናችን ላይ መለጠፍ ቤታችን መግቢያ ላይ መውጫ ላይ መለጠፍ እንዳንረሳው ማድረግ ይሄ አንዱ ትልቅ ዚክር ነው። ሁለተኛው ዚክር ደግሞ ዚክር ኻስ ነው። ከዚህ ውጪ ከተለመዱት ውጪ ቁጭ ብሎ አላህን መዘከር ቀልብን ይወለውላል ይላል። የሰው ልጅ ወደ አላህ Subhanahu Wa Ta'ala የሚያደርገውን ጉዞ የቀልብ ጉዞ ያ ባጭሩ አላህ ጋር ያለውን ግንኙነት እንዲጠነክር መሰላሉ እንዲበረታ ሰንሰለቱ እንዲጠነክር ያደርጋል ይላል። ስለዚህ ይሄው ነብዩ አለይሂ ሰላቱ ሰላም ሰው ጧት ተነስቶ اللهم ما اصبح بي من نعمه او بأحد من خلقك
فمنك وحدك لا شريك لك فلك الحمد ولك الشكر سي ما تملا اللهم ما امسى بي من نعمة او باحد من خلقك فمنك وحدك لا شريك لك فلك الحمد ولك الشكر سي بقى طاعتم ይሄን ዚክር ብሎ የቀኑን ውለታ የአላህን በምስጋና ውለታ እንደመለሰ ይቆጠርለታል ለሰውየው በማታም ደግሞ የአላህን ውለታ ማታ ላይ እንደመለሰ ይቆጠራል ይሄ አዝካር ሰባህና መሳ አዝካር የጧትና የማታ አውራድ ዚክር በጣም ያው ከዚህ ከሰላቱ ከጾሙ ከምናምን ቀጥሎ እንደ ቤተሰብ እንደ ግል በግላችን ወደ አላህ የምናደርገው ጉዞ ላይ በጣም ትልቅ ጉዞ አለው ስለዚህም ሸኽ መሐመድ አልገዛሊ ረሂመሁላህ ተዓላ فن الذكر والدعاء عند خاتم الانبياء من الكتاب الله ይሄ ዚክር የሚባል the art of ዚክር ማለት ነው ይሄ ዚክር በቃ ራሱ የቻለ ጥበብ ነው ሰውየው ሊተኛ ሲል ከእንቅልፉ ሲነሳ ሲበላ በልቶ ሲነሳ በቃ ኤኒቲንግ ሲያረግ ይሄንን ነገር ጧት ከቤት ሲወጣ ከቤት ሲገባ የሚደረጉት ዱዓዎች የሰው ልጅ ከአላህ Subhanahu Wa Ta'ala ጋር ያለውን ሪሌሽን በጣም ነው የሚያጠብቁት በጣም ነው የሚያጠነክሩት አታችመንቱን ከአላህ ጋር ያለን አታችመንት በጣም ያጣብቁታል እና ሸኽ መሐመድ ገዛሊ በጣም በሚገርም ፈን ዚክር ዱዓ ይሉታል በቃ ዚክር እኮ ዱዓ እንትን አይደለም ምንድነው ስራ አይደለም የሚከብድ ስራ አይደለም ወይ ዚክር ያለው አልዘከርኩም ብለህ የምታስበው ነገር አይደለም በቃ ወደ አላህ ክንፍ አውጥተህ የምትበርበት መንገድ ነው ይላል ጧት ከቤት ስትወጣ اللهم اني اعوذ بك ان ازل او زل اضل او ضل اجهل او اجهل علي او ጠሞ ከመጥመምም ከማጥመምም እናቶቻችን ድሮስ ከቤታችን ስንወጣ ተናግሮ ከሚያናገር ተጣልቶ ከሚያጣላ ክፉ ሰርቶ ክፉ ከሚያሰራ አላህ ይጠብቅህ የሚሉት ነገር ማለት በቃ ይኸው ማለት ነው እኔ ነገር ውስጥ ሳልፈልግ ነገር ውስጥ ከሚያስገባኝ ጠብ ሳልፈልግ ጠብ ውስጥ ከሚገባኝ እንደው በቃ ክፉ ነገር እንዲያስብ ከሚያደርገኝ ይጠብቀኝ ማለት አዚላ አውዘል አዲላ አውደል አጅሃል አውጅሃል አለይ ሰው ላይ ድንበር ካልፍ ከመድረስ ወይ ደግሞ እኔም ከመበደል ባንተ ተጠበቃለሁ ሰውየው በአየር ሲሄድ ወይ በመኪና ሲሄድ اللهم اني اعوذ بك من العصائص እንደው መንገድ ላይ ከሚገጥም እንቅፋት ባንተ ተጠበቃለሁ እኒ ዱዓዎች አንደኛ ራሳቸው ትርጉማቸው መልእክታቸው ከአላህ Subhanahu Wa Ta'ala ጋር ያለን አታችመንት የሽኩር ጫፍ መግለጫው ነው በቃ ወዳችንን ወጥሮን የበላነው ነገር ተስማምቶንም ሳይስማማንም ሽንት ቤት መግባት ፈልገን በቃ እንደምንም ተሯሩጠን ገብተን ውስጣችን ያለው ቆሻሻ ሁሉ ልቅብሎ ወጥቶ ስንወጣ اللهم الحمد لله الذي اذهب عني العذاب ሁሉ ወደ ውስጥ የተጠራቀመውን ቆሻሻና አስቸጋሪ ነገር ስላወጣህልኝ አላህ አመሰግናለሁ የትልቅ ኒዕማ ነው የሰው ልጅ መሽናት አቅቶት ካቲተር ሊጠቀም ይችላል አላህ ይጠብቅ መብላት አቅቶት በግሉኮስ ሊኖር ይችላል ስለዚህ እነዚህ አላህ Subhanahu Wa Ta'ala የሰጠንን የመብላት የመጠጣት የመጸዳዳት ከቤት የመውጣት ከቤት የመግባት የማግባት ትዳር መመስረት ልጅ ማሳደግ እነዚህ ሁሉ ነገሮች አላህ Subhanahu Wa Ta'ala ቫልዩ እንድናረጋቸው ስለዚህ ሸኽ መሐመድ ገዛሊ ፈን ዚክር ወዱዓ عند خاتم الانبياء ነብዩ አለይሂ ሰላቱ ወሰላም ዚክር ሰጥተዋቸው ብታዋቸው በጣም የሚገርሙ ጥበቦች ናቸው ያሉ የሚገርም በቃ አዝናኝ አስደሳች አርኪ የላይፍን መዓዛ የሚጣፍጥ የሚያደርጉ ነገሮች ናቸው ይላል የሽኩር ዘርዋው የሽኩር ክላይማክሱ የሽኩር ጫፉ ዚክር ነው ዊርድ ነው ስለዚህ እዚህ ላይ መበርታትና ከአላህ Subhanahu Wa Ta'ala ጋር ያለን ግንኙነት ማሳየት አዝካር ሰባሁና መሳው በዚህ የተሞላ اللهم اني اعوذ بك من الهم والحزن واعوذ بك من العجز والكسل واعوذ بك من الجبن واعوذ بك من غلبة الدين وقهر በቃ ያ አላህ اعوذ بك من الهم والحزن ከሐዘን ከጭንቀት ከመረበሽ ጠብቀኝ واعوذ بك من العجز والكسل ቁም ነገር መስራት የሚያቅተው ሰው አታርገኝ ሰነፍ አታርገኝ واعوذ بك من الجبن والبخل ፈሪም ንፉግም ቋጣሪም አታርገኝ واعوذ بك من غلبة الدين
እንደው የሰውዳ ደግሞ ተጭኖኝ በዳም ተዘፍቅ የምኖር ሰው አታርገኝ። አውዝ ቢከ ምን ገለበት ይደኝ ነው ቀር ሪጃል። እነዚህ ዱዓዎች አንደኛ የሰው ልጅን ሻኪር ያደርገዋል፣ ሹክሩ አብሮት እንዲቀጥል ያደርገዋል። ወደፊትም አላህ ከመጥፎ ነገር እንዲጠብቀው ያደርጉታልና በአዝካር በአውራድ ራሳችንን ሹክራችንን ማሳየት አለብን ማለት። ነብዩ አለይሂ ሰላቱ ወሰላም በሁሉም ህይወታቸው፣ በትዳር ህይወታቸው፣ በግል ህይወታቸው ጨረቃዋ ስትወጣ ጨረቃዋን ሰዓት አላሁመ አህላ አለይና ቢልሙን ወልበረካ ይላሉ። ጨረቃዋ አዲስ ወር ልክ ሲጀምር እንደ አላህ እንግዲህ ጨረቃ የሚመች ጨረቃ አድርግልን፣ ወሩንም የሚያምር ወር አድርግልን፣ የሰላም ወር አድርግልን፣ የፍቅር ወር አድርግልን። በቃ ስለዚህ ዝም ብሎ የሚያልፍ ነገር የለም። መብረቁ ጓጓጓጓ ብሎ ስንጥቅጥቅ ሲያደርገው ሰማዩን በቃ ሰው የልግባ ምናምን ሲል ወይሰብሑ ረዕዱ ቢሐምዲ ወልመላኢከቱ ሚን ኺፈቲ። ይሄ ረዕዱ ራሱ መብረቁ ጓጓጓጓ ሲል መላኢኮች እኮ አላህ ስብሐነ ወተዓላን እያመሰግኑት ነው፣ ሱብሃንአላህ እያሉ ነው። ወልመላኢከቱ ሚን ኺፈቲ፣ መላኢኮች ከፍርሃታቸው በቃ ሁሉን ነገር ኔቸሩን የደስታ ምንጭ፣ የምቾት ምንጭ፣ ከአላህ ጋር የመተሳሰሪያ ምንጭ አድርገው የማቅረብ ባህሪና ህይወት አላቸው። ስለዚህ ባረከላሁ ፊኩም ሹክር የምንለው ነገር በጣም ትልቅ ቁም ነገር ያለው ነገር ነውና ሹክር ላይ በተግባርም በህይወታችንም ሁሉ ጊዜ ቁም ነገር አድርገን ልናስበው ሊያሳስበን የሚገባ ነገር ነው። ከሹክር መራቅ አላህ Subhanahu Wa Ta'ala የሚወደው ባህሪ አይደለም። የአላህን ኒዕማም የሚያስቀማና የሚያስወስድ ነገር ነው። አንድ ከተዝኪያ ጋር በተያያዘ በብዙ ዑለሞች ዘንድ እንደ ቆንጆ የቀልብ መድረሳ፣ እንደ ቆንጆ የቀልብ ማረቂያ፣ የመንፈስ ማስተካከያ ኪታብ ተደርጎ የሚቆጠረው ሒከም አልዓጣኢያ የሚባሉ ሼኽ ኢብኑ ዓጣኢላህ ሰከንደሪ የሚባሉ ሰውዬ ረሕመቱላህ ዐለይህ ኪታብ አላቸው። ሒከም ትባላለች እና ምን ይላሉ እሳቸው? መን ለም የሽኩር ኒዕም ፈቀድ ተዓረደ ሊዘዋሊሃ ይላል። የአላህን ኒዕማ የማያመሰግን ሰው ራሱን ያንን ኒዕማ ለማጣት ለአደጋ ጥሏል። የራሱን ጸጋ የራሱን ኒዕማ ለማስወሰድ ተዘጋጅቷል። ሊያሰርቅ ነው፣ ሊያዘርፍ ነው ይላል። ወመን ሸከረሃ ፈቀድ ቀየደሃ ቢዕቃሊሃ፣ አላህን በምላሱም በተግባሩ እያመሰገነ የቀጠለ ሰው ደግሞ ሽክሩ ኒዕማው እንዲቀጥል ሰውየው አስሮ ይዞታል፣ እንዲዘልቅ አድርጎታል ይላሉ። ስለዚህ ሹክርን ማብዛት ኒዕማችንን ቅድም ሐሰን አልበስሪ እንዳሉት ሐፊዝ ነው፣ እንደዚሁም ደግሞ ጃሊብ ነው። ኒዕማን ይጠብቃል፣ እንደውም ደግሞ አዲስ ኒዕማን ያመጣል አሉ። ስለዚህ አላህም ቁርአንን ወላኢን ከፈርቱም ኢነ ዐዛቢ ለሸዲድ፣ ኒዕማን ካልተቀበላችሁና ካላከበራችሁ ያው ቁጣዬ ከባድ ነው ይላል። ስለዚህ ባረከላሁ ፊኩም አላህ Subhanahu Wa Ta'ala የሰጠንን ኒዕማ ማመስገን አለብን። ይሄ ከአላህ Subhanahu Wa Ta'ala ጋር በተያያዘ ነው። ከሰው ጋር በተያያዘ ነብዩ አለይሂ ሰላቱ ወሰለም ላ የሽኩሩላህ መን ላ የሽኩሩ ናስ ብለው፣ ሰውን የማያመሰግን ሰው አላህን ውለታ አይሰማውም ማለት ነው። የሆነ ሰው ለቁም ነገር አድርጎልኛል ብሎ ካላሰበ አላህም መልካም ነገር አድርጎልኛል ብሎ ሰውዬው አያስብም። ስለዚህ ወላጆቻችን ስለወለዱን፣ ስላበሉን፣ ስላጠጡን፣ ስላሳደጉን፣ ስላስተማሩን፣ የሚችሉትን ስላደረጉልን፣ ዱንያ ላይ ሊያግዙን ባይችሉ በቀልባቸው ስለተጨነቁልን፣ ስለወደዱን፣ አብሽሩ ስላሉን፣ ስላበረቱን፣ ስላነቁን፣ ስለገረፉን፣ ስለቆነጠጡን፣ ስለገለመጡን፣ መልካም ነገር እንድንደርስ ስለጓጉልን ሽክር ማድረግ አለብን። ስለዚህ ነብዩ አለይሂ ሰላቱ ወሰላም መን ሱኒዐ ኢለይሂ ማዕሩፍ ፈቃለ ሊፋዒሊ ጀዛከላሁ ኸይረን ፈቀድ አብለገ ፊ ሰናዕ። አንድ ሰው የሆነ መልካም ነገር ከዋለልህ አላህ ይስጥህ፣ ጀዛከላሁ ኸይር፣ አላህ ይሸልምህ። አላህ እሱ ሽልማቱን ያውቀዋል፣ እሱ ይሸልምህ ካልከው በቃ በቂ የሆነ ምስጋና መስግንሃል። ዝም ብሎ በልቶ ጠጥቶ ተቀብሎና የሌላ ሰው ሰርቪስ አግኝቶ ግዴታው ነው እኔ ምን ብሎ ገፍቶ መውጣት አይደለም። መስጂድ ጫማ የሚያቀብሉን ሰዎች፣ እንድናፈጥር ያደረጉ ሰዎች፣ ሰላም አለይኩም ያሉ ሰዎች የሆነ እኛ ትንሽ አድርገን እንቆጥር የምንችል ግን ሰዎቹ ቁም ነገር
ነገር ብለው ያደረጉልን ነገሮች ማመስገን አላህ ስብሐነ ወተዓላ የሚወደውና የሰው ልጅን ከሚወደው ነገር ነው እና አላህ ስብሐነ ወተዓላ የወላጆችንም ሐቅ ይናገርና ወወሰይና ልኢንሳነ ቢዋሊደይሂ ሐመለትሁ ኡሙሁ ወህነን ዐላ ወህን ወፊሳሉሁ ፊ ዓመይን ብለው አን እሽኩር ሊ ወሊዋሊደይከ ኢለየል መሲር እኔንና ወላጆችህን ወሊዋሊደይከ ኢለየል መሲር ይላል። ወላጆችን አመስግን ወሊዋሊደይከ ኢለየል መሲር ወላጆች እኔንና ወላጆችን አመስግን ይላል። አላህን ማመስገን ወላጅን ማመስገን መልካም ነገር ነው። እናቶቻችንን አባቶቻችንን ግንባራቸውን መሳም፣ ጉልበታቸውን መሳም፣ እጃቸውን ማሳጠብ፣ እግራቸውን ማሸት፣ ሰውነታቸውን ማየት፣ አብሽሩ ማለት፣ ፈገግታ መስጠት፣ ለነሱ መልካም መሆን አላህ ያዘዘው ነገር ነው። ስለዚህ አላህ ስብሐነሁ ወተዓላ ወላጅን ማመስገን አንዱ ቁም ነገር ነው። ወቀሊሉ ሚን ዒባዲየ የሸኩር ይላል አላህ። እንኳን ለእናትና ለአባቱ የሰው ልጅ አላህንም የሚያመሰግነው ሰው ትንሽ ነው። ነቢዩ ዓለይሂ ሰላቱ ወሰላም አላሁመ ጅዐልኒ ለከ ሻኪራ ይላሉ። እንደው አላህ አንተ ብዙ ነገር አድርገህልኛል፣ አንተን አመስጋኝ አድርገኝ። ዱዓ ይፈልጋል። اللهم اجعلني لك شاكرا لك ذكارا لك مطاوعا إليك مخبتا لك أواها منيبا أمسجين ذاكرة أرجين لأنت تزاج أرجين أنت نمفر أرجين برو نبي عليه الصلاة والسلام دعاء ربنا ስለዚህ እኛም اللهم اجعلني لك شاكرا ብለን ዱዓ ማድረግ አለ። ያልተሰጠን ነገርን ብቻ እያየን ነቅናጫ መሆን የለብንም። ስለዚህ አላህ ስብሐነሁ ወተዓላ በዚህ መልኩ ህይወታችን ጓደኞቻችን ጋር በህይወታችን ያለን ነገር ሁሉ ስናመሰግን ጥሩ ነው። የሰው ልጅ የሚያመሰግን ሰው ከሰው ጋር የመዋደድ ከሰው ጋር መልካም ነገር የማግኘት የማክበር የመከበር እድልም አለ። የሰው ልጅ ቴንኪው ሲባል ይወዳል። አላህ ስብሐነሁ ወተዓላም ቴንኪው ሲባል ይወዳል። የሰው ልጅ ቴንኪው ተብሎ ይሄ ነገር ብጨምርልኝ ብትለው በቃ አመስግነህልኛል ደስ ይለዋል። አላህ ስብሐነሁ ወተዓላ ደግሞ ሲያመሰግኑት በጣም ደስ ይለዋል። ስለዚህ ይሄ ሹክር በጣም ወሳኝ ነው። እዛ ሱረቱ ዱሃ ላይም የሹክር ነገር በጣም ተጠቅሶ ይላል ቁርአኑ። ያው እንደምታውቁት ነብዩ አለይሂ ሰላቱ ወሰላም ነብይ ከሆኑ በኋላ የቅራ ወርዶላቸው በዛ መካከል የተወሰነ ጋፕ ነበር እና የቅራ ወርዶብኝ ብለው ያው የተወሰኑ ሰዎችም ሰምተው የቁርአንና የወህይን ለዛም አግኝተው በመሃል ወህዩ ቆመባቸው፣ ተቋረጠባቸው እና በጣም ናፈቁ። ደግሞ ወህይ ወርዶልኛል ብለው እንደዚህ ጅብሪል መጥቶ የሆነ ሰው መጥቶ የሆነ መላኢካ መጥቶ ክንፉ ረጅም የሆነ አናግሮኛ ምናምን ብለው ስላወሩ ደግሞ እኒህ አላጋጮቹና ሸዋፊዎቹ አይ መሐመድ ምናምን ብለው ያሾፉባቸውና ያላግጡባቸው ጀመሩ እና ነብዩ አለይሂ ሰላቱ ወሰላም በጣም ተጨነቁ እና የዚህ ጊዜ አላህ ሱብሓነሁ ወተዓላ ወዱሃን አወረደ። ወለይሊ ኢዛ ሰጀ እየማለ አላህ ነው የሚምለው ለነብዩ አለይሂ ሰላም ወዱሃ ዱሃ በሚባለው ወቅት ወለይሊ ኢዛ ሰጀ ማ ወደዐከ ረቡከ ወማ ቀላ ምሎ አላህ መማል አያስፈልገውም፣ ግን ለነብዩ አለይሂ ሰላቱ ወሰላም ማለላቸው ወዱሃ ወለይሊ ኢዛ ሰጀ ማ ወደዐከ ረቡከ ወማ ቀላ አንተን እኮ ጌታህ አልተወህም አልረሳህም። ማ ወደዐከ ረቡከ ወማ ቀላ ወለልአኺረቱ ኸይሩን ለከ ሚነል ኡላ ቤዚካሊ ከዱንያ ህይወት የሚሻለ አኺራ ነው። ወለልአኺረቱ ኸይሩን ለከ ሚነል ኡላ ወለሰውፈ ዩዕጢከ ረቡከ ፈተርዳ ከዚህ በኋላ ጌታህ የሚሰጥህ ነገር አለ፣ በጣም ያስደስታል። ሁሉም አላህ ያስደስታቸዋል ያስደስታል አላቸው። አለም የጅድከ የቲመን ፈአዋ አላህ እኮ በጣም ብዙ ውለታ ውሎልሃል። የቲም ነበር፣ አባትህ ሳትወለድ ነው የሞቱት፣ እናትህ በልጅነት ነው የሞቱት፣ ያሳደጉህም አያትህም በልጅነት ነው የሞቱት። ግን ይሄ ሁሉ ሆኖ ያው በጣም ከባድ የሚባል ችግር ውስጥ እንዳትገባ አላህ ሱብሓነሁ ወተዓላ አግዞሃል። አለም የጅድከ የቲመን ፈአዋ ወጀደከ ዓኢለን ፈአግና ሀብት አልነበረህም ሀብት አደረገልህ። ወወጀደከ ዷለን ፈሀዳ
ያው የነብይነት ደረጃ አላገኘህም ነበረ። ነብይነትን ሰጠ አላህ ሱብሓነሁ። ስለዚህ ወጀደከ ዐይለን ፈአግና ፈአመል የቲመ ፈላ ተቅሀር። ይሄ ነው ሽክሩ ይላሉ። ይሄን ሁሉ ያደረገልህ ጌታን የቲም የነበርከውን ሰው እዚህ አድርሷል አይደል? በቃ የቲምን አትክፋ፣ አትገልምጥ። ፈአመል የቲመ ፈላ ተቅሀር። አሁን ሁላችንም የሆነ ደረጃ ላይ ሪሌቲቭሊ እንደደረስን ከተሰማን ወይም አላህ ሱብሓነሁ ወተዓላ ካደረሰን አንዱ አላህን ማመስገኛው መንገድ፣ ጸጋን ማስቀጠያ መንገድ፣ ልጆቻችን የቲም እንዳይሆኑ መጠበቂያው መንገድ አንዱ ወጀደከ የቲመን ፈአመል የቲመ ፈላ ተቅሀር፣ የቲሞችን አትክፋ። ወአመ ሳኢለ ፈላ ተንሀር፣ ቸግሮት የሚጠይቅህንም ሰው አትከልክል፣ የምችለውን ያህል ስጥ። ይሄ ሹክረ ኒዕማ የተግባር ሹክር ነው ይላል አላህ ሱብሓነሁ ወተዓላ። ለዋለልህ ሁኔታ አላህ ሱብሓነሁ ወተዓላ ማመስገኛ ነው ይላል። ኪሱ ውስጥ ካለው ብር ላይ እስቲ አውጥተህ የሆነ ሰው ስጥ። ሻኪር ሁን። ይኸው አላህ ብዙ አድርገህልኛል፣ ይኸው ካረክልኝ እኔም ይኸው እያረኩኝ ነው ብለህ አድርግ። ወአመ ሳኢለ ፈላ ተንሀር ወአማ ቢኒዕመቲ ረቢከ ፈሐዲስ። አላህ የዋለልህን ውለታ ሹክር ነው። እኔ አላህ ብዙ ነገር አድርጎልኛል፣ ጥሩ ነገር ሰጥቶኛል ብለህ ያው ሊመለከታቸዋል፣ ያንተ ደስታ ያስደስታቸዋል ብለህ ለምታምነው ሰዎች ደግሞ ንገራቸው። ነብይ አድርጎኛል አላህ፣ ይኸው እንዲህ ሰጥቶኛል፣ እንዲህ ሰጥቶኛል፣ እንዲህ ሰጥቶኛል ብለህ አውራ። ይሄ የተግባር ሽኩር ነው ይላሉ። የተግባር ሽኩር ትልቁ መገለጫው ኢልሙ ያለው ሰው ኢልሙን ለሌለው ሰው ማካፈል፣ ሳይንቅ እገሌ አይገባውም እገሌም ብነግረው እንደዚህ ነው ባስተምረው እኔ ላይ ደርሶብኝ እንዲህ ያደርገኛል ምናምን ሳትል አላህ የሰጠህን እውቀት አካፍል። ገንዘብ ከሰጠህ አላህ የሰጠህን ገንዘብ ስጥ። ንብረት ከሰጠህ ከንብረት አካፍል። ጤና ከሰጠህ የታመሙ ሰዎችን ጠይቅ። በህይወት ካለ የሞቱ ሰዎችን ቅበር። እነዚህ ኒዕማን እንዲዘወትርና እንዲዘልቅ ያደርጋል። አካል ከሰጠህ ስገድበት፣ ጹምበት፣ ሐጅ አርግበት። ይሄ ሹክርን በተግባር የማቆራኘት አርት ነው እስልምና። ዝም ብሎ በመላስ ብቻ አልሐምዱሊላህ 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 ማለቱን ብቻ አይደለም። እሱንም አላህ ለሰጠው ሰው ነው። ብዙ ጊዜ ፍጭ ነው የሚለው ሰው ልጅ ምን አድርጎልኛል አላህ ብሎ ባይናገርም ባንደበቱ በውስጡ ሁሌ አንጋጦ እያየ ሰው ሆኖ በሌላ ሰው የማይበለጥ ፍጡር የለም። ስለዚህ የጎደለውን ነገር እየፈለገ የሞላለትን ነገር እያንኳሰሰ አላህ የሰጠውን ጤና እየናቀ የጎደለውን ነገር እየፈለገ ኑሮ ይሞታል የሰው ልጅ። ስለዚህ አላሁ ቀሊሉ ሚን ዒባዲየ ሸኩር አለ። ከባሮቼ መሃል ከልባቸው የሚያመሰግኑኝ ትንሽ ናቸው። ስለዚህ አላህ ስብሓነሁ ወተዓላን ማመስገን፣ የአላህ ስብሓነሁ ወተዓላ ስጦታን ቫሊዩ ማድረግ፣ አላህ ስብሓነሁ ወተዓላ የሚለግሰንን ነገር ትልቅ ነገር እንደሆነ መቁጠር፣ አይናችን፣ ጥርሳችን፣ ጉሮሯችን። አንድ ዓሊም እዚህ አሁን በዚህ ዘመን ካሉ ዑለሞች ናቸው፣ ስማቸው በትክክል ስለማይለኝ ነው። አዳዲስ የተገነቡ ትልልቅ ህንፃዎችን አይተው አላህ ለእነዚህ ሰዎች ሁሉ ይህንን ትልልቅ ህንፃና ንብረት ሲሰጣቸው እኛን የት አጥቶን ነው የጠፍተንበት ነው ያልሰጠን ብሎ ጠየቃቸው ይባላል። እና ዓሊሙም ጎበዝ ነበሩና እስኪ ብለው እና እንሂድ ብለው የካንሰር በሽተኛ ያሉ የተሰብስበው የተኙበት ሆስፒታል ይዘውት ሄዱ ይባላል። እና አላህ ሁሉ ካንሰር ለሰው ሲያከፋፍል እኛ የጠፍተንበት ነው ያላከፋፈለን አሉት ይባላል። ሱብሃንአላህ፣ እውነት ነው ወላሂ። አላህ ይጠብቅ። አላህ ሻኪር አላህ አድርገን፣ አላህ ሐሚድ አላህ አድርገን፣ አላህ ሸኩር አላህ አድርገን። اللهم اجعلنا لنعمائك شكورا። አላህ መስገኛ አላህ አድርገን፣ የአላህን ጸጋ የምንቆጥር ሰዎች አላህ አድርገን። በምላሳችንም በተግባራችንም ሸክረን አላህ ዘንድ የምንታረቅ ሰዎች አላህ አድርገን። የአላህን ኒዕማ ከመናቅም የአላህን ኒዕማ ቁም ነገር አድርጎ ካለመቁጠርም አላህ ይጠብቅ። አላህ ያደረገልንን ነገር እያንዳንዱን ነገር ወይን ተዑዱ ኒዕመተላሂ ላ ትሕሱሃ ያላቸውን ኒዕማዎች በሙሉ የምንቆጥር አላህ አድርገን። ቆጥረንም ለአላህ የሚገባውን ምስጋና በምላሳችንም በተግባራችንም የምናደርግ አላህ አድርገን።
ይሄ ደግሞ አላህ ስብሐነሁ ወተዓላ ለዚህ ለረመዳን ወር ስላደረሰን እሱን እናመሰግናለን። ደግሞ በዚህ በረመዳን ረሕመትን መግፊራ ማዕትቅ ሚነናርም አላህ ከሚወፍቃቸው ሰዎች አላህ አላህን የምናመሰግን የምንደሰት በአላህ ስጦታ የምንረካ ሰዎችም አላህ ያድርገን። የጎደሉንን እና እንዲሞላልን የምንፈልጋቸውን ነገሮች ወይም ጎሎናል የምንለውና አላህ እንዲሞላልን የምንፈልጋቸውን ነገሮች ለእኛ ኸይር ያለውን ነገር ሁሉ አላህ ያድርግልን። አላህ ለእኛ መጥፎና አይበጃቸውም ያለውን ነገር ሁሉ አላህ ያድርግልን። በረመዳን አላህ ስብሐነሁ ወተዓላ ለጾመኞች፣ ለዓቢዶች፣ ለሳጅዶች፣ ለራኪዖች፣ ለሷኢሞች፣ ለሙኽሊሶች፣ ለሙኽቢቶች፣ ለሙሕሲኖች የሚያደርገውን የሚሰጠውን የኸይር ስጦታ የኸይር ሽልማት ሁሉም እናገኝ አላህ ያድርገን። በረመዳን ጾመው ከእሳት ነጻ ከሚባሉ ሰዎች አላህ ያድርገን። እንደዚሁም ዓመት ዓመት አላህ ያድርሰን። የከርሞ ሰው አላህ ይበለን። በአማን በኢማን በነስር አላህ ያግዘን። በዓለም ላይ ያሉ ሙስሊም ወንድሞቻችን ላይ ሁሉንም አላህ ምቾት ዘመን አላህ ይስጣቸው። ከለቅሶ ከሀዘን ከመገደል አላህ ስብሐነ ወተዓላ ይጠብቃቸው። እኛንም አላህ ስብሐነ ወተዓላ የነስርና የዒዛ ዘመን አላህ ያድርግልን። አላህ ሌሎች በጣም መልካም የረመዳን ጊዜያቶችን አብረን የምናሳልፍ አላህ ያድርገን። አላህ ረመዳን ላይ አልተቀበልኳቸውም የራሳቸው ጉዳይ ከሚላቸው ሰዎች አላህ ያድርገን። جعلني الله وإياكم من الذين يستمعون القول ويتبعون أحسنه والسلام عليكم ورحمة الله وبركاته። ያው ስለ ሹክር ስለሆነ የምናወራው ሹክረን እናንተንም ስላዳመጣችሁኝ ኸይር ስራ እንድሰራ ስለጋበዛችሁኝ ስለ አላህ ሽኩር እንዳወራ እድል ስለሰጣችሁኝ እናንተንም አመሰግናለሁ። አላህ ስብሐነሁ ወተዓላንም አመሰግናለሁ። ጀዛኩሙላሁ ኸይረን። ጀዛኩሙላሁ ኸይር ሼህ አብዱልአዚዝ፣ በጣም ደስ የሚል ትምህርት ነው የሰጡን። እኛም እናመሰግነዎታለን። በፈርስ ኢስላም ፋውንዴሽን ስም የከበረ ሰላምታ ምስጋናችንን እናቀርባለን። ወላሂ ትልቅ የተለያየ ርዕስ ነው፣ የተለያየ ሀሳቦችን ነው ያቀረቡልን። አላህ ኸይር ጀዛቱን ይክፈለዎት። ሽክር በተለያዩ በቁርአን በብዙ ቦታዎች መጠቀሱን ገልጸውልናል፣ አስተምረውናል። ከረመዳን ጋር አሁን በረመዳን መድረስ መቻል ራሱ ብዙ ያልደረሱ ወንድሞች እህቶች እንዳሉ ነው። እኛ ኮሚኒቲ ራሱ እንኳን ረመዳን ቀናቶች ሲቀሩት ወደ አኺራ የሄዱ ሰዎችም አሉ እና እኛ ደርሰን መጾም መቻላችን ደርሰውም ደግሞ በጤና ጉዳይ ማለም የማይጾሙ ብዙ ሰዎች ሊኖሩ ይችላሉ። ሰው መጾማችን በራሱ ሽኩር ከሽኩር ምስጋና የሚገባው ነገር መሆኑን በጣም አጉልተው ነው ያሳዩን። ብዙ ነገሮችን ዳሰዋል። ሽኩር ከሀፊዝ መሆኑን ሌላ ስሙ ሐሰን አልበስሪን ኤግዛምፕል ጠቅሰው የሰጡን ሀፊዝ መጠበቂያ አላህ የሰጠንን ነገር የምንጠብቅበት መሆኑን ወይም ደግሞ ጀሊብ አዳዲስ ነገሮች አላህ ያልሰጠንን ነገር የምናስጨምርበት መሆኑንም አስተምረውናል እና በጤናችን በገንዘባችን አላህ በሰጠን ኒዕማ ሁሉ ሽኩር ልናደርግ እንደሚገባ አሳይተውናል እና በጣም ደስ የሚል ትምህርት ነው ያስተማሩን። አላህ ኸይር ጀዛቱን ይክፈለዎት። ምናልባት በዚህ ላይ ሪፍሌክት ማድረግ የምትፈልጉ ሰዎች ካላችሁ እድሉን እንሰጣለሁ፣ ካልሆነ ደግሞ በዱዓ ይዘጉልናል ኢንሻአላህ። ጥያቄ መልክ ሊሆን ይችላል ወይም ሪፍሌክት የምታረጉ ሰዎች ካላችሁ እጃችሁን ማውጣት ትችላላችሁ። ዝምታው የለም ይመስላል። ማሻአላህ እንግዲህ እኛም አመስጋኞች አላህ ያድርገን። ሻችን በዱዓ ይዝጉልን። በድጋሜ በፈረስ ስም በጣም ማመስገን እፈልጋለሁ። አሁን እዛ ሌት ነው ያለው ኢትዮጵያ። ጊዜዎትን እንቅልፎትን የባዳ ጊዜ ረመዳን ታይም ነው እና እሱን ሰውተው እኛን ለማስተማር ማምጣቱ በድጋሚ በፈረስ ጅራ ፋውንዴሽን ስም ማመስገን እፈልጋለሁ። ኢንሻአላህ በዱዓ ይዝጉልን ሻችን። طيب بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم። ያው ነብዩ አለይሂ ሰላቱ ወሰላም እንዳሉት አላህ ሻኪር ባሪያ አላህ ያድርገን። በሹክር ከአላህ ሱብሓነሁ ወተዓላ የሚገኘውን ኸይር ነው የምናገኛለን።
ከሽኩር ጋር ተያይዞ የሚመጡትን ሂፍዘ ኒዕማዎቻችን አላህ ስብሐነሁ ወተዓላ ያለ የሰጠንን ኒዕማ ሁሉ አላህ ይጠብቅልን። የጎሎናል የምንላቸውን ነገሮች ደግሞ አላህ የሚጠቅመንንና ለዱንያም ለአኸራም የምናተርፍባቸውን ነገሮች አላህ ይስጠን። የቀሩት የረመዳን ወሮች ላይ ደግሞ ቀኖች ላይ ተጠቃሚዎች አላህ አድርገን። ለይለቱል ቀድር አላህ ይወፍቀን። በረመዳን ወር ተምረው ወንጀላቸው ታብሶ አላህን ረሕመት አግኝተው ከእሳት ነጻ ተብለው የሚሻገሩ ሰዎች አላህ አድርገን። ወሰለላሁ ዐላ ሰይድና ሙሐመድ ወዐላ አሊሂ ወሰሕቢሂ ጀዛኩሙላሁ ኸይር። ኢንሻአላህ የዛሬው ትምህርታችን በዚህ እንጨርሳለን። ነገ በተመሳሳይ ሰዓት በሌላ ርዕስ በሌላ ኡስታዝ የምንቀጥል ይሆናል ኢንሻአላህ። ስለተከታተላችሁን እናመሰግናለን። አላህ ይቀበላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።